የፍቃድ ሰጪው አካል በካናዳ እውቅና የተሰጠው ኢሚግሬሽን ኦፊሰር ብቻና ብቻ ነው። ካናዳ ለመሄድ ፓስፖርት መኖር ብቻ በቂ ነው? ይህን ያክል ገንዘብ ከፍለ ካናዳ ትገባለህ ካለ ትልቅ ሬድ ፍላግ ነው። መጠንቀቅ አለባቸው። ካናዳ ለተመሳሳይ ጾታ ጋብቻ ህጋዊ እውቅና ትሰጣለች? አዎ ትሰጣለች። እርስዎ በአልበርታ ተመሳሳይ ጾታ ጋብተው ያውቃሉ? እቺ በጣም አነጋጋሪ ናት። እሺ ስራ በአራት ካታጎሪ አለ። በአንደኛው ካታጎሪ ነው የሚወከለው። በፊያንሴ ደግሞ በእጮኛ ግን ህጉ አይፈቅድም። አራ ጭራሽ አይፈቅድም። ከኢትዮጵያም ከኤርትራም ከኡጋንዳም ከካምፓላም ወደ ካናዳ መግባት ሲፈልጉ በየትኛው ነው በጣም የቀለለው? በየትኛውም ነው ደግሞ ምን እያሟሉ እየሄዱ ያሉት? ሴቶች አሁን በኃይል እንትን ይደረጋሉ አይደል? ይገረዛሉ። ግርዛት አሁን ይሄ በካናዳ ህግ በጣም ወንጀል ነው። አንድ ሰው ባዮሜትሪክ ተሰጠው ማለት ቪዛ ተሰጠው ማለት አይደለም። የካናዳ ቪዛን ለማግኘት ይቀላል ወይስ የካናዳ ቪዛ ያለው የአሜሪካንን ቪዛ ለማግኘት ይቀላል? ሁለተኛ በኮሚኒቲ፣ ሶስተኛ በቤተ እምነትና ይሄ ደግሞ በሬፈራል። ማንም የ30 40 ዓመት የጥብቅናም ልምድ ያለውም ኮንሳልታንትም ይሁን ቪዛ የሚያሰጥ ሰው የለም። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። የዛሬ እንግዳዬ አቶ ሶሎሞን ነጋ ይባላሉ። ከካናዳ አልበርታ። ጉዳያቸው ከኢሚግሬሽን ጋር ይያያዛል። ወደዛም ለመሄድ ወደ ካናዳ ደግሞም ስትሄዱ በኤምባሲም ሆነ በሌሎች ጉዳዮች ላይ ስትቸገሩ የማድረግ ያለባችሁ ወደ ካናዳም ለመሄድ ነጥቦችን ይነግሩናል። ደግሞ ዘርዘር አድርገን ስንቆይበት የበለጠ ግንዛቤ ይፈጥራል ብለን ጋብዘናቸዋል። እንግዳችን ከአልበርታ ካናዳ፣ እኔ ከዚሁ ከአዲስ አበባ። እኔና እሳቸው ከእናንተ ጋር ነን፣ እናንተም እኛን ምሰሉ። አቶ ሶሎሞን ነጋ ጤና ይስጥልኝ። ይሄ ምን ይላል? እግረኛው ሚዲያ ይላል። እንኳን በደህና ወደ እግረኛው መጡልኝ። አመሰግናለሁ። ደህና አሉ? እግዚአብሔር ይመስገን። ከካናዳ ነው የመጡት? አዎ መጥቻለሁ። የውጭ ፊት ነው ያለሁት፣ ደምቦሽ ቦሽ ያለ። ደህና ኖት? እግዚአብሔር ይመስገን። እኛ እዚህ በጣም ብዙ ህይወት ከብዶናል። ካናዳ መሄድ ፈልጋለሁ፣ ያግዙኝ። በመጀመሪያ አቶ ተክለ ሃይማኖት ለተሰጠኝ እድል በእግዚአብሔር ስም አመሰግናለሁ። አይገባም። ያው ደስ የሚለው ያለፉት ጾማቶች በሁሉም ክርስትና ይሁን በእስልምና ጾሞች ነበሩ። የሁላችን ፈተናል። ለሁሉም ለሙስሊምም ለክርስቲያንም እንኳን ለበዓሉ በሰላም አደረሳችሁ ማለት ፈልጋለሁ። አይ ጥሩ ነው። የቢዝነስ ሐሳብ አገላለጽ ነው የገለጹት፣ ሁሉንም ያካተተ። እንደርሶ ደግሞ ደርሷቸዋል። አመሰግናለሁ። እንዴት አሉ? ካናዳና ኑሮ እንዴት ነው? ኑሮና ብላቱ በካናዳ? እውነት ነው። ካናዳ ጥሩ አገር ነው፣ ላወቀበት ማለት ነው። እና ሁሉም ነገር በእጃችን ነው ያለው። እድሉ የተመቻቸ ነው። በደንብ ከተጠቀምንበት ያሰብንበት የፈለግንበት መድረስ እንችላለን። በአንጻሩ ደግሞ እድሉ ካልተጠቀምንበት ደግሞ መንገዱም ያማረም አይሆንም እና ሁሉም ነገር በእጃችን ያለው የግድ ኢትዮጵያ አንድ ሰው ከኢትዮጵያ ወደ ካናዳ ሄደ ማለት አልጋ በአልጋ ማለት አይደለም። እርስዎ እንዴት ነው የሄዱት? እስኪ ንገሩኝ የካናዳ ጉዞ። አዎ እኔ ያው ከወጣሁት ቆይቻለሁ። የፊታችን ክረምት ወደ 23 ዓመት ሊሆነ ነው። እዛ ቤተሰብ አለኝ። በቤተሰብ ፋሚሊ ሪዩኒፊኬሽን የቤተሰብ እንትን ነው። እዛ ቤተሰብ አሉኝ። በቤተሰብ ምክንያት ነው የሄድኩት። ያው ልክ ትምህርቴን እንደጨረስኩት በአዲስ አበባ ዩኒቨርሲቲ በህግ ፋክልቲ የመጀመሪያ ዲግሪ እንደጨረስኩት በረዳት ዳኝነት ለ1 ዓመት እንዳገለገልኩት በዚህ በቤተሰብ ፋሚሊ ሪዩኒፊኬሽን እድሉ አግኝቼ ያው የዛሬ 23 ዓመት ሄዱ። 23 ዓመት በካናዳ ኑረዋል። ህይወት ትዳር ተመሰረተ?
አዎ እግዚአብሔር ይመስገን የዛሬ 10 ዓመት ትዳር እንዲያም ትዳሩም ቃል ኪዳኑም ያሰርነው እዚህ ነው። 10 ዓመት እግዚአብሔር ይመስገን ባለቤት አለችን፣ 2 ልጆችም አሉኝ። እግዚአብሔር ይመስገን። ሀበሻ ፈረንጅ? ሀበሻ ናት፣ ኢትዮጵያዊ ናት። እሺ። እና እግዚአብሔር ይመስገን እሷም ከኔ ጋር ነው የምትሰራው፣ አብረን ነው። በጣም ጥሩ። ወደ ዋና ጉዳዮችን ስንገባ የተወሰኑ ነጥቦችን ወደ ካናዳ መሄጃ መንገዶች ጉዳዮችን ቆይቷል። 3-4 ወር ይሆናል እዛ እያሉ ነው ያወሩኝ። ጉዳዮችን ደግሞ አይ ጥሩ ነው እነዚህ ለኢትዮጵያውያን መቼም መረር ያለ ቢሆንም ቀልዱ ይቀለዳል። ኢትዮጵያውያን እድሉን ቢያገኙና በሩ ቢከፈት ሁሉም ካናዳ፣ አውሮፓ፣ አሜሪካ ገብቶ የሚያድር ነው ያለው። በቃ ሀጅ ነው መውጣት የሚፈልግ ህዝብ ነው ሲባል እሰማለሁ። ራሷ ኢትዮጵያ ቪዛ ብታገኝ ራሱ ተብሎ ሀገሪቱ ራሱ ቪዛ ብታገኝ አሜሪካ ገብታ ታደራለች የሚል መረር ያለ ቀልድ ይቀለዳል። በብዙ ወጣት በብዙ ሰዎች ልብ ደግሞ ሳይ መደምደም ይከብደኛል፣ ግን ውጭ መሄድ ይፈልጋል። አብዛኛው ደግሞ ከኢኮኖሚ ከስራ፣ የተወሰኑት ከፖለቲካልም ጋር የተያያዘ ጥያቄ ያላቸው አሉ። መውጣት ይህ ሁሉ መውጣት የፈለገ ህዝብ ደግሞ በከተማው ፓስፖርት ካላችሁ ብቻ ወደ ካናዳ እንወስዳለን የሚል ማስታወቂያ ሲሰማ አለመመዝገብ አይችልም። እኔ በግሌ 1.7 ሚሊዮን ብር ካናዳ እንልካለን በትምህርት ቪዛ ብለው በልተውት፣ ደግነቱ ቤተሰቦቼ ያላቸው ናቸው አለኝ። እሱ ግን የሌለው ደግሞ እድሜ ዘመኑን ቆጥቦ የሰጠ ቢሆን ይሄ ልጅ ህይወቱ ሌላ ቦታ ነበረ። እንዲህ አይነት መታለሎች አሉ። በእርግጥ ህጋዊ ስራዎችም ደግሞ ይኖራሉ። ለማንኛውም ግን በዚህ ዘርፍ ካለ ሰው ጋር ኢንፎርሜሽን መጋራት፣ አካሄዱ እንዴት ነው ማለት ግንዛቤ መፍጠር አንዱ የሚዲያ የተሰራንበትም ስለሆነ በዛውም ደግሞ ይሄን ጉዳይ ያወቀ ሰው ስናገኝ እድሉን ላለማለፍ ብለን ነው የጋበዝነው። በእርግጥ ወደ ካናዳ ለመሄድ እኔ በከተማው ኢቭን የስራና ክህሎት ሚኒስቴር ሁሉ ወደ ካናዳ ለመሄድ ስልጠና መስጠቱን አይቻለሁ አንዳንድ ቪዲዮ። ካናዳ ለመሄድ ፓስፖርት መኖር ብቻ በቂ ነው? የቀበሌ መታወቂያ አያስፈልግም? መልካም አቶ ተክለ ሃይማኖት፣ ያው ማንም ሰው ማመልከት ይችላል። ወደ ካናዳ ለመሄድ የተለያዩ ፕሮግራሞች አሉ። 4 አንኳር ፕሮግራሞች። ከዛ በፊት የእርስዎን ስራ ይንገሩኝና ድርጅትዎን። መልካም። ያው መጀመሪያ መንደርደሪያ እንደነገርኩት ስሜ ሶሎሞን ነጋ ይባላል። እዛ የካናዳ ኢሚግሬሽን ኮንሳልቲንግ ባለሙያ ነኝ። ፍቃድም አለኝ። የኛ ካምፓኒም ህጋዊ ፍቃድ ያለው ነው። ስሙ ደግሞ ህጋዊ ስሙ ደግሞ ኦምና ኢሚግሬሽን ኮንሳልተንሲ ኢንክ ነው የሚባለው። ሊትራሊ ቋንቋው ኦምና በትግርኛ ኦምና ማለት ያው ዛፍ እንደማለት ነው። ብዙ ትርጉምም አለው። በደንብ ሰርች ማድረግ ያለው በተለያየ ቋንቋም ፖዚቲቭ የሆነ ትርጉም አለው። የመጀመሪያ የወሰድኩት ከትግርኛ ነው። እሺ፣ ኦምና ዛፍ ማለት ነው። እሺ፣ ቀጥሉ። እሺ። እና የኛ ድርጅት በካናዳ ጋቨርንመንት እውቅና ያለው ፍቃድ ያለው ነው። ላይሰንስ ናምበር አለው። የላይሰንስ ቁጥር R521835 ነው። ይሄ በጣም ወሳኝ ነው። ለምን መጥቀስ ፈለጉ ልለወት ነበር። እሺ፣ ላይሰንስ በጣም ወሳኝ ነው። ምክንያቱም የካምፓኒ ስም ለመጻፍ ለምሳሌ አንድ ስፔሊንግ ብንሳሳት ትክክለኛ እንትን ላያወጣ ይችላል። አንዳንድም የድግግሞሽም ስም ሊኖር ይችላል። የተዛባ ለደንበኞች እንትን ሊያደርግ ይችላል። ላይሰንስ ቁጥር ግን በቃ ቁጥር የኛ የካምፓኒ ቁጥር R521835 በቃ ልክ ኢትዮጵያ ቲን ናምበር እንደምንለው የአቶ ተክለ ሃይማኖት አሁን ቲን ናምበር አንድ ቁጥር ነው። ሌላ ሊይዞ አይችልም አይደል? የእርሶ ፕሮፋይል ሁሉም እዛ ይወጣል። የኛ ደግሞ ይሄ ላይሰንስ ቁጥር ነው። ይሄ በኢሚግሬሽን ኮንሳልቲንግ ፐርስፔክቲቭ ነው የምለው። በሌሎችም ለምሳሌ ፋሚሊ ዶክተር የሆነ ፊዚሻን የራሳቸው ቁጥር አላቸው። ኢንጂነሪንግ የሆነም የራሱ ላይሰንስ ቁጥር አለው። በቁጥሩ መሰረት ባለሙያው
ጠቅላላ የባለሙያው ፕሮፋይል ያሳያል። መቼ ነው የተመዘገበው? አሁን እየሰራ ነው ወይ? ከዚህ በፊት ሳስፔንሽን ተደርጓል ወይ? ሪቮኬሽን ተደርጓል ወይ? የሆነ ብቻ ሁሉም የካምፓኒው ታሪክ ይወጣል ማለት ነው። በጣም ጥሩ። ይሄን ለእርስዎ ፕሮፋይል ለማወቅ ያክል ነው ነግረውኛል። ማንኛውም ሰው ወደ ካናዳ ለመሄድ ማመልከት ይችላል ብለውኝ ነው ወደዚህኛው የመለስኩት። እንዴት ነው መሄድ ይችላል? ያው ማመልከት አንድ ሰው እውቀት አለኝ ክህሎት አለኝ ማንበብ መጻፍ እችላለሁ ካለ የግድ ባለሙያ መቅጠር የለበትም። ራሱ አፕሊኬሽኑ ቀጥታ በፖርታል ሲስተም የኢሚግሬሽን ፕሮፋይል አለ፣ እዛ ገብቶ ማስገባት ይችላል። ችግር የለውም። አፕሊኬሽን ማመልከቻ አስገባ ማለት ግን ቪዛ ተሰጠው ይለፍ ተሰጠው ማለት ግን አይደለም። አሁን እኛ ጋር ቢሮ የሚመጡት ሜይ ቢ የጊዜ እጦት ሊሆን ይችላል። ኢቭን ዶክተሮች እኮ እኛ ጋር ይመጣሉ፣ የጊዜ እጦት አላቸው። ወይም ደግሞ ትናንሽ ነገሮች ስህተት እንዲፈጽሙም አይፈልጉም። አንዳንዱም ጠቅላላ እውቀት የሌለውም ሊኖር ይችላል። እና ሰዎች በተለያየ መንገድ እኛ ከቀጠሩን ከማመልከቻ ጀምሮ እስከ መጨረሻ አፕሊኬሽን እናስገባላቸዋለን። አሁን ሁሉም የኢትዮጵያ ሕብረተሰብ መገንዘብ ያለበት አመለከተ ማለት ፍቃድ ተሰጠው ማለት አይደለም። የፍቃድ ሰጪው አካል በካናዳ እውቅና የተሰጠው ኢሚግሬሽን ኦፊሰር ብቻና ብቻ ነው። ማንም ሰው አሁን ትልቁ የካናዳ እዚህ ሀገር የምናያቸው ፓስፖርት ካላችሁ ብቻ ወደ ካናዳ እንወስዳችኋለን የሚሉ ማስታወቂያዎችን አያለው እዚህ ከተማ ላይ። ትክክል አይደለም። ምክንያቱም የኛ ካምፓኒ እንደ ባለሙያው እንደዛ የሆነ ፕሮሞሽን ከሰራም ለእኛ ላይሰንስም ጥያቄ ውስጥ ነው የምንገባው። ማንም ሰው ፍቃድ የመስጠት መብት የለውም። የእኛ ስራ ምንድን ነው? ጠንካራ የሆነ ጉዳይ ለካናዳ ኢሚግሬሽን ኦፊሰር ወይም ደግሞ ኮታ አንኮ ሲቪል ሰርቫንት እሱን የሚያሳመን ጉዳዮች ማቅረብ ማለት ነው። ከዛ ውጪ ትልቁ ባለስልጣን ፕራይም ሚኒስተር የካናዳ ማርክ ካርኒ ወይም ደግሞ እዚህ አምባሳደር ያለው የካናዳ ኢትዮጵያ ያለውም በምንም አይነት በቀጥታም በተዘዋዋሪ ኢሚግሬሽን ኦፊሰር በቀጥታም ይሁን በተዘዋዋሪ ተጽዕኖ ፈጥሮ ቪዛ ሊያሰጥ አይችልም። ዋናው ስልጣን የተሰጠው የኢሚግሬሽን ኦፊሰር ነው። ስፔሻሊ አሁን ሁሉም ነገር ኦንላይን ነው። ውሳኔው እዚህ ያለው ናይሮቢ ሊወሰን ይችላል፣ ካናዳ ያለውም ሊወሰን ይችላል። ፕሮፋይሉ ታይቶ ህግም አለ፣ ተቋም አለ። ህጉ ምንድነው? ኢሚግሬሽን ሬፊጂ ፕሮቴክሽን አክት የሚባላል። ይሄ ለሁሉም የሚገዛ ነው። ለኦፊሰሩ የሚገዛ፣ ለእኛ ባለሙያዎች የሚገዛ፣ ለዳኞች የሚገዛ፣ ለሁሉም የሚገዛ ህግ ነው። እያንዳንዱ ዝርዝር እዛ አለ። በዛ መሰረት አሳማኝ ሆኖ ካመነበት ይለፍ ይሰጣል ማለት ነው። ኢቭን ይለፍ ተሰጥቶ አንድ ሰው ለምሳሌ ለፊታችን የዓለም ዋንጫ ውድድር አለ። 3 ሀገሮች ዩኤስኤ፣ ካናዳ እና ሜክሲኮ ያዘጋጃሉ። አሁን አቶ ተክለ ሃይማኖት ያው ኳስ ማየት ቢፈልጉ ሁሉም አማልቱ በእኛ ካምፓኒ ቪዛ ቢሰጦት እዛ ሄደው ለምሳሌ በካናዳ አሁን ቫንኩቨር ነው የሚደረገው ወይም ደግሞ ቶሮንቶ ይመስለኛል። እዛ ሄደው ለምሳሌ ያንተ ትኬት ካልጋሪ ብትቆርጠው የካልጋሪ ያለው ካናዳ ቦርደር ሰርቪስ ኤጀንሲ አለ። ኦኬ ያንተ ዓላማ ምንድን ነው ቢባል እኔ ኳስ ለማየት ነው የመጣው ብትል ወዲያውን ከዛ ኤርፖርት ወደ አገር ሊመልስል ይችላል። ኢቭን እዚህ ቪዛ ተሰጠን ማለት ገባን ማለት አይደለም። እና ፐርፐዝ ኦፍ ቪዚቱ ይሄ ከኢትዮጵያ ወደ ካናዳ የሚያስገባ ነው። የመጨረሻ ደግሞ የሎ ላይን አለች፣ ሲቢኤስ የሚባል አለ። ይጠይቅሃል፣ ወዴት ነው የምትሄደው? ሶሎሞን ጋር ልጠይቅ ነው ወይ ቤተሰብ ልጠይቅ፣ የዓለም ዋንጫ ልጠይቅ። እሺ ማጋ ነው የምታርፈው? ሆቴል ነው የምታርፈው? እዛ መጀመሪያ ያስገባኸው ፕሮፋይል አለ እና ከሱ ማች ካላደረገ ኦፊሰሩ ሙሉ ስልጣን አለው። ይቅርታ አላመንኩበትም ልትመለስ ይችላል ማለት ነው። ይግባኝ ያለው እዛው ለቴምፖራሪ ሬዚደንት ፎሬን የሆነ ይግባኝ የሚባል ነገር የለም። ይሄ መብት አይደለም፣ ፕሪቪሌጅ ነው። እነሱ ያው ለኢኮኖሚ ፐርፐዝ ለተለያየ ይሰጣሉ። አንተ ደግሞ ለማየት ዊን ዊን ነው እና ይግባኝ የለውም።
ይግባኝ የሚኖረው ምንድነው? አገር ተመልሰ ፌዴራል ኮርት ጠበቃ ቀጥረ አላመንኩበት ብለ ግን ከወጪ አንጻር ግን ወርዛ ያደርጋል። በጣም በዛ ሀገር እንትን ያደርጋል። እሺ አሁን በጣም ብዙ ማወቅ እንደው መቼም ኢትዮጵያ ውስጥ ካናዳን ወስዳለን ወደ ካናዳ መሄጃ መንገዶች የሚሉትን ሰምተው ይሆናል። እነሱን በተመለከተ ጥርት ያደርጉልኝ እስኪ 5 ወደ ካናዳ መሄጃ ህጋዊ መንገዶች ይንገሩኝ። ምን ናቸው? ብዙ ናቸው። አሁን ከ5 ያልፋሉ። ብዙ ናቸው። አሁን ዋና ማድረግ ያለብን ምንድነው? አላማችን ምንድነው? አንድ ሰው ለጉብኝት መሄድ የሚፈልግ ከሆነ ከባለሙያ ተመካክሮ ማሟላት ያለበት ዶክመንቶች ማሟላት፣ ይሄ በጣም ወሳኝ ነው። ለምሳሌ የትራቨል ኤክስፒሪየንስ ያስፈልጋል። አንድ ሰው በቪዚተር መሄድ ቢፈልግ ኦፊሰሩ ለማሳመን ለምሳሌ እንግሊዝ ሀገር፣ ቱርኪ ወይ ቻይና ደርሰን ወጣ ገባ የምትል ከሆን ኦፊሰሩ የሚያስበው ምንድነው? ካናዳ ሄደህ ትመለሳለህ ብሎ ነው የሚያስበው። ለትላልቆች ለአባቶች፣ ለእናቶች ወይ ለአያቶች ኢቨን ቪዚት ባያደርጉም እነሱም አይፈልጉትም። ከወይዘሮ አንጻር ከምግቡ አንጻር እንዲያም ልጆቻቸው ያስገድዷቸዋል እንጂ ሊመለሱ ነው የሚፈልጉ እና የቤተሰብ እነዚህ ፔረንት የማግኘት ፖሲቢሊቲ ሰፋ ያለ ነው። ግን አንድ ፈርጠም ያለ ወጣት ያለው ፖሲቢሊቲ ኦፊሰሩ በጣም ቼክ ነው የሚያደርገው እና ክብደቱ የት ላይ ነው? ኦኬ ካናዳ ከሄደ በኋላ የሚጎተው ነገር አለ ወይ? ለምሳሌ ያጋባ ልጆች ካሉት ጥሩ ቢዝነስ ካለው ትራቨል ኤክስፒሪየንስ ካለ እዛ ሄዶ ወርዛ ያደርገውና ይመለሳል ብሎ ነው የሚያስበው። አሁን የኛ ካምፓኒ ምንድነው የምናደርገው? እያንዳንዱ ኦፊሰር የሚያሳምን ዶክመንቶች ማቅረብ። ግን የኛ ወገኖች ስፔሻሊ ወጣቶች ማለት ነው። ወጣት ሲባል ሜይ ቢ ከ18 እስከ 35 ስንበለው በጣም ጥንቃቄ ያስፈልጋል። ምክንያቱም እዛ ስናስገባ የኛ ሲስተም ኦልሬዲ ገብቷል። በእኛ ነው ፕሮፋይል፣ በትክክለኛ ፕሮፋይል ነው መሰራት ያለበት። በነገራችን ላይ በፈረንጆች በ2002 ዩኤስኤ እና ካናዳ አኮርድ እንትን አላቸው፣ አግሪመንት ስምምነት አላቸው፣ የመረጃ መለዋወጥ ስምምነት አላቸው። አሁን አንተ ተክልዬ ካናዳ ሄዳለሁ ብለህ አንኤቲካል አንፕሮፌሽናል የሆነ ዋትኤቨር ከፍለ ብታሰራ የአንተ ፕሮፋይል የሌለ ነገር ቢያስገባልህ መጨረሻ ኦፊሰሩ የካናዳ ኦፊሰር አምኖ አይቶ ሪጀክት ቢልህ ከዛ ከ1 ዓመት 2 ዓመት ጥሩ አጋጣሚ አሜሪካ እድል ብታገኝ አሜሪካኖች ያንተ ጠቅላላ ፕሮፋይል አለ ትክክለኛ ብታስገባ ከዛ የሚጋጭ ከሆነ የአሜሪካ እድልም ሊያመልጥ ይችላል። ለካናዳ እንደዚህ ያስገብታል በሚል ኤግዛክትሊ። ሌላስ እንደዚህ መረጃ የሚለዋወጡ ሀገራትን እስኪ ይንገሩኝ። በዛው አውሮፓ ምንም ኢንፎርሜሽኑም ስላለ አሁን ኖርማሊ ኦፊሻሊ በካናዳ ኦፊሻሊ ካናዳና አሜሪካ ናቸው የተፈራረሙት። ያው ካናዳም እንደሚታወቀው ኮመንዌልዝ ካንትሪ ናት። ስፔሻሊ ኮመንዌልዝ የሆኑም በመላው ገደልም አክሰስ አላቸው። ላይክ ኒውዚላንድ፣ አውስትራሊያ እነዚህ በኮመንዌልዝ የሆኑም አስፈላጊ ከሆነ ዩኬም የኢሚግሬሽን ኦፊሰር የመጠየቅ መብትም አለው እና ሞስትሊ ግን ቀጥታ ዳይሬክትሊ መረጃ ማግኘት የሚችለው ከዩኤስኤ ነው። እና ዋና ፖይንት ምንድን ነው? አፕሊኬሽን ስናስገባ የአሸራ ጥያቄ ይቀርባል። ባዮሜትሪክ ይባላል። ሁሉም ነው። አንድ ሰው ባዮሜትሪክ ተሰጠው ማለት ቪዛ ተሰጠው ማለት አይደለም። ለካናዳ ሴፍቲ ሴኩሪቲ የተዘጋጀ ዋን ኦፍ ዘ ሪኳየርመንት ነው ባዮሜትሪክ አሸራ ማለት ነው። እዛ አይኦኤም አለ። ሄዶ ማንም ሰው ፎቶና አሻራ ያነሳል። ገባ ማለት የካናዳና ሌሎች ስፔሻሊ አሜሪካ መረጃ አላቸው ማለት ነው። እዛ የምናስገባው መረጃዎች የምንፈርመው ራሳችን ነው። የገባ መረጃም እውነትና እውነት ብለን ነው የፈረምነው እና አይ እንደዚህ መስሎኝ እንትና አገዘ የሚባል ነገር አይሰራም። እና በተቻለ መጠን እውቀትና ችሎታው ካለ ችግር የለውም፣ የግድ ወጪም አያስፈልግም። ግን ከባለሙያ ስፔሻሊ ፍቃድ ካለው ቢደረግን ጥሩ ነው። ባለሙያስ እንዴት አድርገን መለየት እንችላለን? ቅድም ያልኩት የላይሰንስ ናምበር አለ። ኢቭን በእያንዳንዱ ላይሰንስ ሰጪ የጋቨርንመንት ኤጀንሲ ፕላትፎርም አለ። ለምሳሌ የኢሚግሬሽን ኮንሳልታንት ዝም ብለን ጉግል ፋይንድ ኢሚግሬሽን ኮንሳልታንት ብለን
ታይፕ ብናደርግ እዛ ይወጣል። እዛ ፕላትፎርሙ ሲወጣ የኔ አሁን ሶሎሞን ብለህ ብታስገባ የኔ እንዳለ ፕሮፋይል ይወጣል። ላይሰንስ ናምበሬ፣ የካምፓኒ አሁንስ ፕራክቲስ እያደረኩ ነው ወይ ሬኮርዴስ ምንድን ነው? እና ስፔሻሊ ወጣቶች ማድረግ ያለባቸው ምንድን ነው? ከማጋ ነው ዲል የምናደርገው። ኢቭን የክፍያ አሁን ለምሳሌ እኛ ክፍያ ዝም ብላ አይደለም የምትቀበለው። በኢሚግሬሽን ኮንሳልቲንግ የክፍያ ስርዓት አለ። ያው ክሊያንት አካውንት ናምበር የሚባለው አሁን 1.7 ሚሊዮን እንልካለን ብለው የተቀበሉት በምንድን ነው የተቀበሉት? ያው አሁን እኔ ስለ ህጋዊና ህጋዊ ነው መናገር ያለብኝ። ኢንደ ቢጊኒንግም አይፈቀድም። አሁን ለምሳሌ ተክልዬ አንተ ጋር ብትቀጥረኝ ያንተ ገንዘብ መግባት ያለበት መንግስት ያዘጋጀው የእያንዳንዱ ካምፓኒ ያዘጋጀው ክሊያንት አካውንት ናምበር አለ። እዛ ነው የሚገባው። አሁን እኔና አንተ ስምምነት እናደርጋለን። ኦኬ ክፍያው ለምሳሌ በብርም ሊሆን ይችላል። ለምሳሌ 1500 ኬኔዲያን ዶላር እንበል። በአከፋፈል ላደርግልህ እችላለሁ። ግማሽ መጀመሪያ ቀብድ ትከፍላለህ፣ የሆነ እስኪወሰን ደግሞ ግማሽ ብለን ከተስማማን ሰርቪስ አግሪመንት እንፈራረማለን ሁለታችን። ያ ገንዘብ የሚገባ ግን እኔ ፐርሰናል አካውንት አይደለም የሚገባው፣ ክሊያንት አካውንት ይገባል። በስምምነቱ መሰረት ደግሞ ቀብድ ስቀበል የሆነ ፓርት ከጨረስኩ በኋላ የኔ በስምምነቱ የጨረስኩት ወደ እኔ ጀነራል አካውንት ወደ እኔ ፐርሰናል አካውንት ቀይረዋለሁ። ልክ ሰርቴን ስቴት ሲደርስ ደግሞ ሲወሰን ደግሞ ከተባልኩ ደግሞ ልክ እንደጨረስኩ ደግሞ ከክሊያንት አካውንት ደግሞ ወደ እኔ ያስገባዋለሁ። ስራ ይጨርሻለሁ እንጂ አይ እኔ ቪዛ ካሰጠሁ እንደዚህ የሚባል ነገር የኛ ስራ ምንድነው? ቪዛ ማሰጠት ወይ ሰው መላክ አይደለም። ማን ነው ይሄ? ዋናው ሬድ ፍላግ ነው። ሰው ማወቅ ያለበት ይሄን ያክል ገንዘብ ከፍለ ካናዳ ትገባለህ ካለ ትልቅ ሬድ ፍላግ ነው። መጠንቀቅ አለባቸው። መሄጃ መንገዶች ምን ምንድን ናቸው? እስኪ ወደ ካናዳ የስራ ነው የትምህርት ነው? እናንተ በኤክስፒሪየንሳችሁ የምታውቋቸው የምታማክሯቸውም ኦፊሰሩን ያሳምናል ብላችሁ የትምህርት ከሆነ ምን ማሟላት፣ የስራ ከሆነ እንደዚህ እስኪ ምን ኬዞች ናቸው ኢትዮጵያውያን ኤርትራውያን ከኢትዮጵያም ከኤርትራም ከኡጋንዳም ከካምፓላም ወደ ካናዳ መግባት ሲፈልጉ በየትኛው ነው በጣም የቀለለው? በየትኛውም ነው ደግሞ ምን እያሟሉ እየሄዱ ያሉት? ጥሩ። አሁን ያው ኢሚግሬሽን ሲቲዝንሺፕ ሬፊጂ በጣም ባህር ነው። ግን ዋናውና 4 አንኳሮች ልንገር። አንደኛው በቴምፖራሪ ሬዚደንስ የሚባላል በጊዜያዊነት የሚመጡ ሰዎች አሉ። አሁን በጊዜያዊነት የሚመጡት ወደ 3 ካታጎሪ አለ። አንዱ ቪዚተር ነው፣ ሁለተኛው በስራ በወርክ፣ ሶስተኛ ደግሞ በትምህርት ነው። ሰው እንደፈለገው ነው። አንድ ሰው ለምሳሌ 12ኛ ጨርሶ እኔ የመጀመሪያ ዲግሪ ሜግል ዩኒቨርሲቲ መማር ፈልጋለሁ ካለ መብቱ ነው። እና መጀመሪያ ማድረግ ያለበት ምንድነው? ኢቭን እኛ ጋር ከመምጣት በፊቱ መጀመሪያ አቅም አለው ወይ ቀጥታ ከሜግል ዩኒቨርሲቲ ሌተር ኦፍ አክሰፕታንስ ማግኘት መቻል አለበት። ትምህርት ቤቱ አይደለም ቪዛ የሚያሰጠው፣ ትምህርት ቤቱ አይደለም ወደ ካናዳ እንትን የሚለው። መጀመሪያ ከትምህርት ቤቱ ራሱ ነው የሚከፍለው ወይ ስኮላርሽፕ ነው የሚያገኘው። ሁሉም ትምህርት ቤቱ የስ ብቁ ነህ እኛ ትምህርት ቤት እንቀበልሃለን ብሎ ማረጋገጫ የሚሰጠው ዶክመንት ምንድነው? ሌተር ኦፍ አክሰፕታንስ። ያ ሌተር ኦፍ አክሰፕታንስ እኛ ጋር ይዞ ከመጣ እኛ የኢሚግሬሽን ጉዳይ ሌሎችም ዶክመንቶች እና መረጃዎች ኮምፓይል አድርገን ወደሚመለከተው አካል ኦንላይን በፖርታል እናስገባለን። ኦፊሰሩ ሁሉም አመዛዝኖ ካመነበት ኢንትሮዳክሽን ቱ ሌተር ይባላል። እሱ ይዞ ልክ ዩኒቨርሲቲ አሁን ለምሳሌ ሜግል ዩኒቨርሲቲ ኪቤክ ክልል ነው የሚገኘው። ትኬቱ አሁን ለምሳሌ አልበርታ ቢመጣ ሲቢኤስኤው የት ነው ቢለው አይ ሜግል ነው ቢለው እዛ ነው የሚመልሰው ወደ ኢትዮጵያ። ምክንያቱም ፐርፐዝ ኦፍ ቪዚቱ ለመማር እስከሆነ ድረስ ትክክለኛ ኪቤክ ወይ ሞንትሪያል ነው ያለው ሜግል ዩኒቨርሲቲ እዛ መሄድ አለበት። ከዛ ልክ እዛ ከገባ ትክክለኛ ጄኑዋይን የሆነ ተማሪ ከሆነ የት አለ ያንተ ኢንትሮዳክሽን ኦፍ ሌተር በኤምባሲ የተሰጠ ይባላል። ያሳያል። ቼክ አድርጎ የመጨረሻ ቪዛ ይሰጠዋል። በስነ ስርዓቱ ትምህርት ቤቱ ይገባል ማለት ነው። ይሄ አንደኛው ነው። እሺ ኦንታሪዮ የአክስቴ ልጅ አለች። ከሷ ጋር 1-2 ቀን አድሬ ቢል
እንደ ሰው ወገን መጠየቅ አጎትን አይቀበሉም ማለት ነው? ኖ አሁን ቅድም ያልኩት በቴምፖራሪ ሬዚደንት 3 ፓርቶች አሉ አይደል? አንደኛ በቪዚተር ወንድምም እህትም ቤተሰብም ጓደኛም ይቻላል። ሁለተኛ በትምህርት ነው ያልነው። ሌላ ደግሞ በወርቅ። እነዚህ ቴምፖራሪ ናቸው። ተማሪ ኮት የ4 ዓመት ፕሮግራም ከሆነ ትምህርቱ ጨርሶ ወደ ሀገር መመለስ አለበት። ያክስቱ ልጅ ማየት ነው በመሃል እኮ ችግር የለውም። ግን መጀመሪያ እዛ መሄድ አለበት ነው እንደ የኛን የስነ ልቦና አሁን የኛ ሀገር አይምሯችን ትምህርቱን ክዌክም ከሆነ ዩኒቨርሲቲው እንደው በዛው እንደው እንትን ጋር አክስቴ ጋር ምናምን የሚል እንትን ሜንታሊቲ ስላለ ነው። ተክሊ ምን መሰለ መጀመሪያ ማወቅ ያለብን ሰው አሁን እዚህ ፍቃድ ሲሰጠው በቃ ይደመድማል። በቃ ካናዳው ገባው ብሎ ፌስታ በፌስታ ነው የሚሆነው አይደል? አለቀ ማለት አይደለም። ልክ እዛ ካናዳ ሲገቡ አለ ኦፊሰር አለ፣ ካናዳ ቦርደር ሰርቪስ ኤጀንሲ ኦፊሰር አለ። ይጠይቅሃል፣ የት ነህ ይልሃል። አሁን አንተ በትምህርት ቤት ከሆነ ስለ ትምህርት ቤት ነው የምታወራው እንጂ አክስቴ አጎቴ ካልክ ካስገባኸው አፕሊኬሽን ይቃረናል። የሚያውቀው ነገር የለም። ኤቭሪዴ ደግሞ ሚሊዮን ሰው ነው የሚቀበሉት እና የአንተ ፕሮፋይል ገብቶ ጎርጎሮ እንትን አይገባም። እና እኛ ክሊር ማድረግ አለብን። ትምህርት ከሆነ ትምህርት፣ የዓለም ዋንጫ ከሆነ የዓለም ዋንጫ እና እኛ ነው ሁሌ እንዴት ነው አሁን በፍርድ ቤት እኮ ፕሌንቲቭ እና ዲፈንድ ከሳሽና ተከሳሽ አለ አይደል? በደቡብ አመልካች ነው ማሳመን ያለበት። ኦፊሰሩ እኮ በቃ ዲሲሽን ሜከር ነው እና ጥንቃቄ መውሰድ እንጂ ማንም ሰው በነገራችን ላይ የግድ ቤተሰብ ይኖርሃል ማለት አይደለም። አንተ ማንም ሰው ባይኖረው በሆቴል ቡክ አድርገ ምንም አድርገ ናያግራ ፎል ሄጄ ለ3 አድርጌ ተዝናንቼ እዛ በጃልባ ሄጄ ተሸራሽ መልሳለሁ ካል መብት ነው። የግድ ቤተሰብ ወይ ጓደኛ ሊኖር አይገባም። ግን ወይም ማታውቀው ከሆነ እኛ ጋር ኦምና ኢሚግሬሽን ኮንሳልቲንግ መጣ በደንብ በስነ ስርዓቱ አፕሊኬሽን ኮምፓይል አድርገን አሳማኝ የሆነ ማቅረብ ነው ስራችን። በጣም ጥሩ። አንድ ሰው ወደ ካናዳ ለመሄድ ሲያስብ የግድ እዛ ቤተሰብ መኖር የለበትም መብቱ ነው አሉኝ። ብድግ ብሎ አፕሊኬሽኑን ሌሎችን አሟልቶ መሄድ ይችላል አሉኝ። በጣም ጥሩ። እንደ ዱባይ እንደማለት ነው። ዱባይ አሁን ቤተሰብ አያስፈልግም። በቃ ዱባይ ለመሄድ መዘጋጀትና ትኬት መቁረጥ ብቻ በቂ ነው። ካናዳ ግን ይሄ ካለ ምን? እሺ አሁን ክሊር ላድርጋት። እሺ አፕሊኬሽን ማን ሰው ያስገባል? መጨረሻ ወሳኙ አካል ማን ነው? ኦፊሰሩ ነው። ፓስፖርት አለህና አሟላ ተሰጠ ማለት አይደለም። ኦፊሰሩ በደንብ በስነ ስርዓቱ ያየዋል። መረጃውን፣ ዶክመንቱ፣ ባክግራውንድ፣ ባዮሜትሪክ ወንጀል አለ የለህም ሁሉም ነገር ያየዋል። ኦኬ ለምሳሌ ሆቴል ያደረከው ትክክለኛ ነው ወይስ ትክክለኛ አይደለም ሆቴል ሁሉም ቼክ ያደርጓል። አሳማኝ ሆኖ ካመነበት ቪዛ ኢሹ ይደረግላል። ይሄ ኦልሞስት 80% ጨርሳል። ከጨረስ በኋላ ደግሞ እዛ ስትደርስ ደግሞ የመጨረሻ ጌት ደግሞ ሲቢኤስ ይጠብቃል። እሱ ይወስናል ነው። በጣም ጥሩ። የእናንተ ድርጅት ኦምና በፋክት ማወቅ ከቻልኩ ብዬ ነው ለምን ያህል ኢትዮጵያውያን ቪዛ በነገራችን ላይ እዛው ሀገርም ሆነው የሌሎች ጥያቄዎች ካሏቸው ከኢሚግሬሽን ጋር በተያያዘ ጥብቅናም ማማከርም ትሰጣላችሁ አይደለ? እንደ የህግ ባለሙያነቱ የምን ያህል ሰዎችን ኬዞች ፈታችኋል? ለምን ያህል ሰዎችስ ቪዛ አሰጥታችኋል? ህጋዊ ጥያቄያቸው በካናዳ መንግስት ኢሚግሬሽን ኦፊሰሮች በኩል እንዲያልፍላቸው ኬዛቸው እንዲያልፍ ማለት ነው። ምን ያክል ሰዎችን አግዛችኋል? በቁጥር ማወቅ ከቻልኩ አሁን በፐርሰንቴጅ ነው ልናገር የምችለው ያለው ሲቹዌሽን ማለት ነው። ለምሳሌ እኛ አሁን ሞስትሊ አሁን ቤተሰብ ለምሳሌ በጋብቻ ሊሆን ይችላል፣ በአዶፕሽን ሊሆን ይችላል። እሱ ስፔሻሊ ትክክለኛ ከሆነ የአፕሩቫል ሬቱ እኛ ያዝንላቸው ኦልሞስት 98% ልልህ ይችላል። አንድ ሰው በትክክል ጋብቻ ፈጽሞ በነገራችን ላይ ባልና ሚስት የሜሪጅ ሰርቲፊኬት ተፈራረሙ ማለት ባልዮ ኦር ሚስትዮ ካናዳ ይገባል ማለት አይደለም። ብዙ ሪኳየርመንቶች አሉ እና ትክክለኛ የሆነ ጋብቻ ከሆነ ሁሉም ዶክመንት ያሟላው በእኛ ካምፓኒ የያዝንላቸው ከ98% አፕሩቭ ተሰጥቷል። በቴምፖራሪ በቪዚተር በፊት
ሬቱ በጣም ቆንጆ ነበረ። አሁን ግን የኛ ካምፓኒ ብቻ ሳይሆን ኢቭን የሌሎችም የቴምፖራሪ ስፔሻሊ በቪዚተር የአፕሩቫል ሬቱ በጣም እየወረደ ነው። ለምን ካልከኝ በቪዚተር ሲመጡ አብዛኛው ሀበሻን ብቻ አይደለም የተለያየ ዜጋ ሲመጣ እና አዘ ቪዚተር ሆኖ ገብተው ፕሮግራማቸው ጨርሰው በሰዓታቸው አይወጡም። ስፔሻሊ ያለፉ 3 ዓመታት ወር 2 ዓመታት ብዙ ሰዎች ገብተው አዘ ቪዚተር ገብተው ሳይመለሱ ቀሩ። ብዙ ተማሪዎች ገብተው ወደ አገራቸው ያልተመለሱ። መንግስት አሁን ሲያየው የሬፊጂ ቁጥር ዊዝን ካናዳ በጣም ጨመረው። ኦልሞስት ወደ 1 ሚሊዮን ተጠግተዋል አሁን። ከዛ ኦፍ ኮርስ ስብሰባ ያደርጋሉ፣ ይገመግማሉ፣ ከኦፊሰሮችም ይነጋገራሉ በደንብ ጠበቅ አድርጎ እንትን እንዲያደርጉ። ምክንያቱም ዳታቤዝ አለ። ሰው እኮ ሁሉም እንደዚህ ያለኝ ትራቨል ኤክስ ሁሉም ይላል አይደል? እውነት ሆኖ ነው የሚቀርበው። እውነታው ግን አይመለስም እና የሬፊጂ ቁጥር በጣም ስለጨመረ አሁን ትክክለኛ ጄንዋይን የሆነ ቪዚተርም እድሉ እየጠበበ ነው። ካናዳ ግን ሪፊጂዎችን በጣም ትፈልጋለች፣ ትቀበላለች። እንደውም ምን ሲባል ሰማለሁ ከኡጋንዳ ነው የሰማሁት። ልጅ ያላቸውን ሪፊጂ ጠያቂዎች በተለይ ህፃናት ከሆኑ ከ10 ዓመት በታች የሆኑ 3-4 ልጅ ያላቸው ከሆኑ ቶሎ ነው ቪዛ የምትሰጣቸው። ምክንያቱም የታዳጊ ልጆች እጥረት አለ፣ የመውለድ የምን ሬቱ ካናዳ አንሷል። ስለዚህ ወላዶችንና ደግሞ የወለዱም ካሉት እሰማለሁ እንደዛ። ይሄ እድል አለ ካናዳ። ይኸውልህ በሬፊጂ አንጻር መነጋገር ከፈለግን የራሱ የሆነ የሬፊጂ ፕሮግራም አለ። 2 አይነት ሬፊጂ አለ። አንዱ በተለያየ መጥቶ በትምህርት በስራ በጉብኝት ካናዳ መጥቶ እኔ መመለስ አልችልም ከለላ ፈልጋለሁ ካለ ያመለክታል። አሳማኝ ከሆነ እዛ ኢሚግሬሽን ሬፊጂ ቦርድ ፕሪዛይዲንግ ሜምበር የሚወስን አለ። ካመነበት ይሰጠዋል። ይሄ ዊዝን ካናዳ ነው የምለው። ከካናዳ ውጭ የሆኑ ደግሞ ለምሳሌ ኢትዮጵያ የሆነ ሬፊጂ መጠየቅ አይችልም። የግድ ከአገሩ መውጣት አለበት። ሬፊጂ ማለት እኮ እኔ አገሬ መኖር አልችልም። ኢትዮጵያ ሆኖ መጠየቅ አይችልም። በኢትዮጵያ ሕግም ወንጀል ነው በነገራችን ላይ አይቻልም። ጠይቆ ቢገኝ እዚሁ ሆኖ እሱ ለኢትዮጵያ መንግስት የኢትዮጵያ ሕግም በወንጀል ይከሳል ማለት ነው። በሀገር ክደት ነው የሚከሰው። የካናዳ ሕግም ኢሚግሬሽን ሬፊጂ ፕሮቴክሽን አክት አንቀጽ አለ 96 እና 97 አለ። እሱም አይፈቅድም። የግድ አንድ ሬፊጂ ከሀገር መውጣት አለበት። አገሩ የሚኖር ከሆነ ምንድነው ችግር የለውም። እና ከካናዳ ውጭ የሆኑ ለምሳሌ ብዙ ወጣቶች ወንድሞች እህቶች ዩጋንዳ፣ ኬንያ ያሉ ስፔሻሊ ዩጋንዳ አሉ አይደል እንዴ? እነሱ የሚመጡበት ፕሮግራሞች አሉ እና ወደ 4 አሉ። ግን ሜጀር ታዋቂ 3 ፕሮግራሞች ናቸው። አንዱ ግሩፕ 5 ለጊዜ ቆመዋል። እዛ ካናዳ የሚኖሩት 5 ሰዎች በግሪን ማለት ፐርማነንት ሬዚደንት ካርድ ያላቸው ወይም ደግሞ ሲቲዝን የሆኑ ሰብሰብ ብሎ አንድ ሰው ማምጣት እንዳልከው ሲንግል ማም ልትሆን ይችላለች፣ ወጣትም ሊሆን ይችላል። ማንኛውም እኛ እንችላለን ብሎ ለኢሚግሬሽን ሲቲዝንሺፕ ካናዳ ያመለክታሉ እና ሁሉም በፋይናንሻል 1 ዓመት እንደሚችሉ ከታመነ ምንም ችግር የለውም መምጣት ይችላሉ። አንድ እንደውም ጥሩ መጡልኝ። እሺ ይሄ መንገድ አለ አንድ መውሰጃ። ይሄ በግሩፕ 5 ማለት ነው። አሁን ለጊዜው ፖዝ ሆኗል። ቤተሰብ አለመሆን አይጠበቅባቸውም። ሰብሰብ ብለው እዛ ያሉ አሜሪካ ካናዳ ያሉ መኖሪያ ፈቃድም ወይ ዜግነትም ያላቸው 5 ሆነው ለጊዜው ፖዝ ሆኗል እስከ ፊታችን ዲሰምበር 31 ለጊዜው ያለው የሬፊጂ ቁጥር በጣም ስለጨመረ እዛ ለጊዜ ቆመዋል እንጂ ለብዙ ዓመት ብዙ የኛ ወገኖች ኢትዮጵያውያኖች፣ ኤርትራውያኖች ተጠቅመዋል በዚህ ፕሮግራም። በጣም ጥሩ። ሌላ ሁለተኛ በቤተ እምነት ወይም ደግሞ በኮሚኒቲ ቤተ እምነት ሙስሊም ሊሆኑ ይችላሉ ወይም ደግሞ ክርስቲያን ሊሆኑ ይችላሉ። በመንግስት በዛ ክልል የተመዘገቡ እውቅና ያላቸው ስቲል አለ፣ አክቲቭ አለ። ለምሳሌ እኔ ያለሁበት ከተማ ካልግሪ ሀመሮኖ ኪዳነ ምህረት የሚባል አለ። የራሳቸው ኮታ አለ። በትክክል ቁጥሩ የለኝም፣ ግን ምናልባት እስከ 500 በየአመቱ ኮታ ይሰጣቸዋል። 500 ሰው ኮታ 5 ሰው ለምሳሌ ሲንግል የሆኑ 500 ከሆነ 500 ይሰጣል። ለምሳሌ ፋሚሊ ያላቸው ባልና ሚስት ከሆኑ ደግሞ ያው ግማሽ 250 ይሰጣቸዋል ማለት ነው።
ግን የግድ የሐመረኖ የራሱ የሆነ ሪኳየርመንት አለው። ለምሳሌ አባል መሆን አለበት የዛ ቤተክርስቲያን። 500 ነው ያሉኝ። እስኪ ያጥሩልኝ። 500 በአመት ነው የሚል ያለው። 500 ምን ኮታ ማለት ነው? ኮታ ማለት የቁጥር ብዛት 500 ሰው መውሰድ ይችላሉ ማለት ይችላሉ። ሲንግል የሆነ አሁን ለምሳሌ ሲንግል የሆነ ሰው እኔ እርሶ ሌላ ማለት ነው ተቆጥረን። ሬፊጂ ግን መመዘኛ ግን ማሟላት አለባቸው። የሬፊጂ ካርድ ያስፈልገዋል። ዩጋንዳ ያለ ኢትዮጵያዊ ሊሆን ይችላል፣ ኤርትራዊ ሊሆን ይችላል። የግድ የሬፊጂ ወረቀት ያስፈልገዋል። ከዛ ሐመረኖ የራሱ የሆነ ከመንግስት የተዋዋለው ስፖንሰርሺፕ ሆልደር አግሪመንት አለ፣ ስምምነት አለ። እነሱ እንደፈለጉ አይደለም። ለምሳሌ የሬፊጂ ወረቀት ያስፈልጋል። የፋይናንሻል እጣ የደረሰው ሰው ፋይናንሻሊ እኔ እችለዋለሁ፣ ቤቴ ላሳርፈው እችላለሁ፣ ቋንቋ ትምህርት ቤት ላስመዘገብ፣ ስራ ላለፈላግ ብሎ ኮሚትመንት መውሰድ አለበት። እና መንግስት ደግሞ በየአመቱ ደግሞ ኦዲት ያደርጋቸዋል። ለምሳሌ ከበረቱ ኮታቸው እየጨመረ ይሄዳል። በጣም ጥሩ። ካልበረቱ ደግሞ ሊቀንስ ይችላል። አንኢቲካል አንፕሮፌሽናል ስራ ከሰሩም ላይሰንሳቸው ምን ያደርጋል? ይነጥቃቸዋል። በጣም ጥሩ። ሁለት ያ በኮሚኒቲ ይዘናል። ግሩፕ 5 እሱን አልፈናል። ሌላ ደግሞ በኮሚኒቲ ብያለሁ። ሌላ ደግሞ በኮሚኒቲ ደግሞ ኢትዮጵያን ኮሚኒቲ ያለ በቤተ እምነት ብለናል። በኮሚኒቲ ደግሞ እሺ 3 ማለት ነው። የአራተኛው ደግሞ ብዙኛ እንኳን ብዙ አንጠቀሙም። ይሄ ቪዛ ሬፈራል ኦፊስ ይባላል። ስፔሻሊ ኬኔዲያኖቹ በጣም የሂማን ትራዲሽን አላቸው። ሰው የመርዳት ብዙ ሲሪያዎች አግዘዋል፣ ብዙ አፍጋን አግዘዋል። ኢቭን እኔ ኢትዮጵያዊ ብሆንም እኔ ማንም ሰው በቃ እኔ ሰማታሪያን ሂማኒታሪያን ማድረግ አለብን ብዬ ለኢሚግሬሽን ካናዳ አፕሊኬሽን ማስገባት እችላለሁ። እኔ ማንም ሰው ስፖንሰር ማድረግ ሬፊጂ ስፖንሰር ማድረግ ብዬ አፕሊኬሽን አስገባለሁ። ግን የሚደርሰኝ ሰው ግን ማንም ሰው ሊሆን ይችላል። አፍጋን ሊሆን ይችላል፣ ሶማሊያ ሊሆን ይችላል፣ ዩክሬንም ሊሆን ይችላል። ስምምነት የሚሆነው 6 ወር እኔ ጋር ሁሉም ነገር እንዳሟላላቸው ቤዚክ ኔሴሲቲ ምግብ፣ መጠለያ፣ ሁሉም ነገር ለ6 ወር። የተቀረችው 6 ወር ደግሞ መንግስት። ይሄ በጣም ኢፌክቲቭ ፕሮግራም ነው። ማንም ሰው አፕሊኬሽን ቢያስገባ ወዲያውኑ መንግስት አፕሮቭ። ማነው ፒክ የሚያደርጋቸው? ይሄ ቁጥር መንግስት። ካናዳ በዩናይትድ ኔሽን ኢንተርናሽናል ስምምነት አድርጋለች። ስምምነት አለ። ሂማን ትራዲሽን ኃላፊነት አለባቸው እና ከዩኤንኤችሲአር አግሪመንት አላቸው። ዩኤንኤችሲአር ያዘጋጀላቸው ቁጥር ማንም ሰው አፍጋንም ሊሆን ይችላል። እኔ አስገብቼ አሳማኝ ከሆነ ለኔም ዝም ብሎ አይቀበሉ። ስራ አለኝ፣ ሁሉም ነገር ቼክ ያደርጋሉ። ካሳመኑኝ ኮታው ይሰጠኛል። አም ሃፒ ሀበሻ፣ ኢትዮጵያዊ፣ ኤርትራዊ ቢሆን ደስ ይለኛል። ሌላም የመጀመሪያም የኔ ኢኒሺዬሽንም ሰው ለመርዳት ከሆነ ማንም ዜጋም ይመጣ 6 ወር እኔ ኃላፊነት አደርጋለሁ። ተቀብለው ደግሞ መንግስት ደግሞ 6 ወር አስተናግደው ማምጣት ይችላል። እና በአጠቃላይ 4 እድሎች አሉ። ግሩፕ 5 ለጊዜ ቆመዋል። ሁለተኛ በኮሚኒቲ፣ ሶስተኛ በቤተ እምነትና ይሄ ደግሞ በሬፈራል። ቅድም ያለው የትምህርቱ እንዳለ ሆኖ የስራስ ጥሩ ስራ እቺ በጣም አነጋጋሪ ናት። እሺ ስራ በ4 ካታጎሪ አለ። በአንደኛው ካታጎሪ ነው የሚወከለው። ቴምፖራሪ ሬዚደንት ክላስ ይባላል። አሁን በቴምፖራሪ 3 አሉ። አንደኛው ቪዚተር አለ፣ ሁለተኛ ትምህርት አለ ስቱደንት፣ ሶስተኛ ወርክ። ይቺ ነው የምናወራለን። በስራ የሚመጣው ምንድነው? በቋሚነት አይደለም የሚመጣው፣ በጊዜያዊነት ካናዳ ለመስራት ነው የሚመጣው። ዝም ብሎ አይመጣም። ዝም ብለ አሁን ብዙ በሚዲያዎች መንግስትም ያወጣው እንትን አለ፣ አግሪመንት አለ፣ ሜሞራንደም ኦፍ አንደርስታንዲንግ የማግባቢያ ስምምነት በሚኒስትሪ ኦፍ ሌበር ኤንድ ስኪልስ የወጣ ስምምነት አለ ስራና ክህሎት። ከፊቸር ፊት ኢንተርናሽናል ሚል ስምምነት ተስማምተዋል። which is great። እኔ በጣም የምደግፈው ነገር ነው። ግን ሪኳየርመንቱ ምንድን ነው? በስራ የሚመጣው መጀመሪያ አሁን በተለምዶ እኛ የምናውቀው አንድ የቤት ሰራተኛ አረብ ሀገር መሄድ ብትፈልግ ኤጀንት በመሃል አለ። ማዳሟ ደውላ እኔ ለኤጀንቱ እንደዚህ ብላ ወዲያውኑ ከኤጀንት ተነጋግሮ ማዳሟ ወደ ዱባይ ወደ አረብ ሀገር መላክ ትችላለች። በእኔ አንድ አሁን ካልተቀየረ አላውቅም። የካናዳ ግን እንደዛ አይደለም። በዚህ ሶስት አካላቶች አሉ። አንደኛው ባለጉዳይ አለ፣ ሁለተኛ ቀጣሪ አለ፣ ሶስተኛ ደግሞ ጋቨርንመንት አለ።
አሁን እኛ ቅድም እንዳልነው ይሄ ሌበር ኤንድ ስኪልስ የሚለው እዛ ደግሞ እንደዚህ የሰራተኛና አሰሪ ጋቨርንመንት ኤጀንሲ ሊጋል ኔሙ ሰርቪስ ካናዳ ወይም ደግሞ ኢኮኖሚክ ሶሻል ዴቨሎፕመንት ኦፍ ካናዳ ይባላል። ይሄ የመንግስት ተቋም ለሁሉም ፕሮቴክት የሚያደርግ ነው። ለአሰሪው፣ ለሰራተኛው፣ ለፓብሊክ ኢንተረስት እዛም ያለው ለማንም የሚያዳላ አይደለም። ህግም አለ። ይሄ ቅድም ያልኩ ኢሚግሬሽን ሬፊጂ ፕሮቴክሽን አክት በዛ መሰረት ነው አሰስ የሚያደርገው። አሰስ አድርጎ ለምሳሌ እኔ አሁን የእኔ ካምፓኒ ኢሚግሬሽን ኮንሳልታንት አሲስታንት እፈልጋለሁ ብዬ ባመለክት መጀመሪያ ቀጥታ ኢትዮጵያ ሄጄ ጓደኛዬ አክስቴ ማምጣት መብቱም የለኝም። ማድረገው ምንድነው እዚህ ሰርቪስ ካናዳ ሄጄ ከራሴ ወጪ ቢያንስ $1,000 ከፍዬ አፕሊኬሽን አስገባለሁ። ስቴፖቹ በጣም ረጅም ነው። ስቴፖቹ ሪኳየርመንት ማሟላት አለብኝ። የመጀመሪያው ሪኳየርመንት ምንድነው? አሰስ የሚያደርገው የሰርቪስ ካናዳ ባለሙያ አሰስ የሚያደርገው ምንድነው? ለምንድነው ሎካል ማትቀጥረው? ለምን ኬኔዲያን ለምን ፐርማነንት ነዋሪ የሆኑ ለምን አትቀጥርም ብዬ ቼክ ያደርጉኛል። ለምን ኢትዮጵያ ድረስ ሰራተኛ ፍለጋ ትሄዳለህ? እዚህ በአቅራቢያ ካለ እንደ የካናዳ መንግስት ይሄን ይጠይቀዋል። አይጠይቀዋል ድርጅቱን ማለት ነው። እሺ ድርጅቱ ምን ይመልሳል? ፈርስት ኦፍ ኦል እኔ አላረግም። ምክንያቱም ኢሚግሬሽን ኮንሳልታንት ሞልቷል፣ በሽ ነው። ለምንስ $1,000 ካምፓኒ ይቀልጣል? ለማይሆን ነገር የሚያሳምን ነገር አሁን እኛ ጋር ብትመጡ ሀበሾች ኢትዮጵያኖች ብትመጡ ሊያሳምን የሚችል ለምሳሌ እኔ ያለሁበት ከተማ አሁን ብዙ ሬስቶራንት በጣም አውተንቲክ የሆኑ ሬስቶራንቶች አሉ። አሁን የምኖርበት ሀበሻ ሬስቶራንት አለ። በጣም ቆንጆ እንትን አሁን የሀበሻ ሬስቶራንት ባለቤት እኛ ጋር ቢሮ መጥቶ እኔ ላይሰንስ ያለው ፍቃድ ያለው ሼፍ ከኢትዮጵያ በፈልግ ቢል የአፕሩቫል ሬቱ በጣም ሃይ ነው። ምክንያቱም እዛ ፖስት ቢደረግ በእውቅና ያላቸው ዌብሳይት ቢደረግ ሰውም ሊገኝ አይችልም። እዚህ ደግሞ ብዙ የተማረ ሼፍ ያለው ብዙ ኢትዮጵያውያኖች አሉ አይደል? ሌሎቹም ሪኳየርመንት ደሞዝ አሁን እሷ በብር ተቀይሮ አይደለም ባለው በካናዳ ስታንዳርድ ነው መክፈል ያለባቸው። ይሄ ውስጣዊ ስምምነት የሚባል ነገር ሁሉም ነገር በህግና ምክንያቱም ሰርቪስ ካናዳ ለሁሉም ነው፣ ለቀጣሪም ለተቀጣሪም እንደ ሰው ነው እንጂ ጊዜያዊ ስለመጣ መብቱ ይረገጣል ማለት አይደለም። አሁን ድሮ አይዶን ነው አሁን አላቀም ድሮ አሁን ቤተሰብ የነገሩኝ አረብ ሀገር ሲሄድ ፓስፖርትን ይወስዱባል። እንደዛ የሚባል ነገር አንድ ሰው እዛ አሰሪ የሆነ ፓስፖርቱ ቢወሰድበት ቀጣሪ በክሪሚናል ኦፈንስ ይጠየቃል። መውሰድ አይችልም። የሥራ ቅጥር አለ፣ ስምምነት አለ። ደሞዙም ስታንዳርድ እኔ አሁን ያለሁበት ክልል ሚኒመም በሰዓት $15 ነው በሰዓት ሚኒመም ነው። ሚኒመም ሰራተኛው አሁን 10 ማክሲመም የራሱ የሆነ ስታንዳርድ አለ። አሁን ለምሳሌ ሼፍ ከሆነ ሜቢ እስከ 30 ሊደርስ ይችላል። ግን የሌለ ነገር 50 ቢባልም ኦፊሰሩ የጋቨርንመንትም አሳማኝ ብሎ ፋይሉም ውድቅ ሊያደርገው ይችላል። አሁን ፖይንቴ ምንድነው? ሀበሻ ሬስቶራንት እኛ ጋር ቢሮ ሲመጣ በሼፍ አሳማኝ መሆኑ አፕሊኬሽን ለሰርቪስ ካናዳ እናቀርባለን። ሪኳየርመንት ሁሉ አሟልቶ ሰርቪስ ካናዳ ምን ይሰጣቸዋል? ሌበር ኢምፓክት ይሄ ኤልኤምአይ የሚባል አለ። ሌበር ኢምፓክት አሰስመንት የሚባል አለ። ሰርቲፊኬት በቃ ይሄ ያሳምናል። ለሀበሻ ሬስቶራንት ካልጋሪ መቀመጫ የሆነ በቃ ግብአት ነው። ለኛም እዛ ያሉም ጥሩ ነው። ለኢኮኖሚ እና ግሮዝ የካናዳ አሳማኝ ነው ብሎ ሰርቲፊኬት ይሰጠዋል እንዲያመጣ። ከዛ የሀበሻ ባለቤት እኛ ጋር መጣ ሌሎችም ሪኳየርመንት አሟልተን ወደሚመለከተው የኢሚግሬሽን ዲፓርትመንት እናቀርባለን። በጣም በቀለለ በእኛ ቋንቋ ግልጽ ለማድረግ አንድ ካናዳ ኦንታሪዮ ወይ ኪቤክም በሉት ኦታዋ ያለ የሀበሻ ሬስቶራንት አንዲትን ወጥ ቤት ሰራተኛ ኢትዮጵያዊትን መውሰድ ብትፈልግ እሷ ትምጣልኝ፣ እሷ የምትሰራው ሽሮ፣ እሷ የምትሰራው ዶሮ ወጥ ጣት ያስቆረጥማል፣ ወደ ካናዳ ትምጣና የሬስቶራንቴ የምግብ ቤት ባለሙያ ትሁን የወጥ ቤት ትሁን ብላ ስትጠይቅ
መጀመሪያ የካናዳ መንግስት ለምን የወጥ ቤት ባለሙያ እዚህ ሀገር ሼፍ አለ አይደለም ወይ እዚህ አትቀጥሪም ብሎ ይጠይቃታል። ከዛ እሷ ምን ትመልሳለች? ወይ ደግሞ ማስታወቂያዋን በእነሱ ትለቃለች ነው አይደል? አዎ ትለቃለች። ወጥ ቤት ሙያ ያላችሁ ብላ በካናዳ ልክ በእኛ አዲስ ዘመን እንደሚባለው ማለት ነው። እዛ ትለቅና 30 ቀን 40 ቀን ምናምን ይቆይና ያ ባለሙያ ካልተገኘ ምን ይላል? ኦኬ አሁን ማምጣት ትችያለሽ። በቃ ለካ ወጥ ቤት ዶሮ ሽሮ የምትሰራ ካናዳ የለችም ይልና ሰርተፍኬቱን ይሰጣታል። በዛ መሰረት ሌላውንም እንዳለ አሟልታ ማምጣት ትችላለች ነው። በጣም ግልጽና ክሊር ነው። ቀጥዬ ጥያቄ የጋብቻ የፊያንሲ ጉዳይስ? በነገራችን ትርጉሙ ሁለት ነው። ጋብቻ ማለት አንድ ሰው ባልና ሚስት በህጋዊ ከተፈራረሙ ማለት ነው። ባለቤት እንደውም በአልበርታ ጋብቻ ፈጻጻሚ ነው አይደል? ያጋባሉ። አዎ አበሻ ማንኛውም ሰው አዎ የኛ ላይሰንስ በነገሮት ላይ ካናዳ ለተመሳሳይ ጾታ ጋብቻ ህጋዊ እውቅና ትሰጣለች? አዎ ትሰጣለች። እርስዎ በአልበርታ ተመሳሳይ ጾታ ጋብተው ያውቃሉ? ኖ አላቅም። ግን ህጉ ግን ያስገድዳል። ህጉ ያስገድዶታል። ቀጥሉልኝ። እሺ በፊያንሲና በጋብቻ እንዴት ይኬዳል? ጋብቻ ህጋዊ ከተፈራረመ ነው ብለውኛል። ፊያንሲም ደግሞ ገና በፍቅር ያለ ነው። ምናልባት ደግን ተስፋ እናደርጋለን የአብርሃምና የሳራ ይሁንላችሁ ተብለው ይመረቃሉ። በሁለቱ ኬዝ እንዴት ነው መሄድ የሚቻለው? በኢሚግሬሽን ሬፊጂ ፕሮቴክሽን አክት ሁለት ተጋቢዎች የሜሬጅ ሰርቲፊኬት ካላቸው ሌሎች ሪኳየርመንት ጄንዋይን የሆነ እውነተኛ የሆነ ጋብቻ የሚያረጋግጥ ካቀረቡ የመሳካት አዘ ፋሚሊ ባልና ሚስት የመሳካት ፖሲቢሊቲ በጣም ሃይ ነው። በፊያንሴ ደግሞ በእጮኛ ግን ህጉ አይፈቅድም። ጭራሽ አይፈቅድም። ፊያንሴ እኮ ፕሮሚስ ነው። አሜሪካ ግን ይቻላል። አሜሪካ ይቻላል። እኔ አሁን የካናዳ ስለሆነ ነው ያው ይጋራሉ ኢንፎርሜሽን ስላሉኝ አሜሪካና ካናዳ ማለት እነሱ የራሳቸው ህግ አላቸው። እኛ ደግሞ የካናዳ ኢሚግሬሽን ሬፊጂ ፕሮቴክሽን አክት ህግ አለ። በነገሮት ላይ በካናዳ ቪዛ ገብቼ ካናዳ እንደው ሲያትል ደርሼ ልምጣ ብዬ ደንበርተኛ ናቸው አሉ። በዛ በሲያትል በኩል ይቻላል መሄድ ወደ አሜሪካ መግባት ይቻላል? አይቻልም። የግድ አንድ ሰው ክሮስ ማድረግ ቢፈልግ ግዴታ ቆንስል አለ፣ የአሜሪካ ቆንስል አለ። እዛ አፕሊኬሽን አስገብተ የአሜሪካ ኦፊሰር አሳማኝ ሆኖ ከሰጠ እንትን ማድረግ ይችላል። የአሜሪካ ቪዛ ያለው የካናዳ ቪዛን ለማግኘት ይቀላል ወይስ የካናዳ ቪዛ ያለው የአሜሪካንን ቪዛ ለማግኘት ይቀላል? የትኛው ፓወር ነው አለው? ሁለቱም ተመጋጋቢ ናቸው። ምክንያቱም የአሜሪካ ኦፊሰሮች ያው የሚያሟሉትን ዶክመንቶች እና የካናዳ ፕሪቲ ማች ሲሚላር ነው እና አንድ ሰው ደግሞ የአሜሪካ ቪዛ ካገኘና አሜሪካ ስፔሻሊ አንዴ ገብቶ የሚመላለስ ከሆነ ካናዳ ለማመልከት ምንድን ነው አሁን የነሱ የኢሚግሬሽን ኦፊሰር ስጋታቸው ምንድን ነው? እዛ ገብተን መጀመሪያ አፕሊኬሽን ያስገባ ነው ፕሮግራም ጨርሰን እንመለሳለን ወይ ነው። እና አንድ ሰው አሜሪካ ገብቶ የሚመለስ ከሆነ አሜሪካና ካናዳ እኮ የስም ለውጥ ነው እንጂ ምንም አንድ ነው እኮ፣ ምንም ለውጥ የለውም። እሺ መቼም እዛ ሆነው ኢትዮጵያውያንን በብዛት በጥብቅና ኬዛቸው ተቀባይ እንዲሆን ለካናዳ መንግስት የፖለቲካ ጥገኞች፣ የኢኮኖሚ ጥገኞች እነዚህ ሲዘን እኔ ማወቅ የምፈልገው የፖለቲካ ጥገኞች ካናዳ ሄደው ጥገኝነት ሲጠይቁ ኢትዮጵያ ውስጥ ብንመለስ ምን እንሆናለን፣ ኢትዮጵያ እንዲህ እየተደረግን ነበር ብለው የፖለቲካ ጥገኝነት ሲጠይቁ የሚያነሷቸው የፖለቲካ ጥገኝነት ኬዛቸው ምንድን ነው? አሁን በኢሚግሬሽን ሬፊጂ ፕሮቴክሽን አክት አንድ ከለላ ፈልጋለሁ ካለ ያው ሬፊጂ አሳይለም ጠይቃለ ቢያንስ 5 ፋክተሮች አሉ። አሁን እኛ በተለምዶ ወደ ፖለቲካ እናጠጋጋለን እንጂ 5 ናቸው ሚኒመም። አንደኛው በዜግነት ነው። ስፔሻሊ ቦርደር የሚኖሩ ወገኖች ለምሳሌ በትግራይ ከሄድክ የትግራይ ኢትዮጵያዊ አለ፣ ትግርኛ ተናጋሪ ኢትዮጵያዊ አለ፣ ትግርኛ ተናጋሪ ኤርትራዊ አለ አይደል? ስፔሻሊ በ98 በፈረንጆች በኢትዮ ኤርትራ ኮንፍሊክት እዚህ ኤርትራውያን ሆኖ የኢትዮጵያ ፓስፖርት ያላቸው ኮት አንኮት ወደ ኢትዮጵያ ወደ ኤርትራ ተመልሰዋል። እዛም ያሉም ኢቭን የኤርትራ ፓስፖርት የኤርትራ መታወቂያ ኖራቸው ወደዚህ መጡ አሉ። አሁን እዚህ ያሉ ኤርትራኖች ግን የኢትዮጵያ ፓስፖርት ያላቸው እዛ ሲሄዱ እናንተ አላቃችሁም
ምክንያቱም የኢትዮጵያ ፓስፖርት አላችሁ እናንተ በአንሴስተር ኤርትራኖች ናችሁ እንጂ ኢትዮጵያዊ ናችሁ ብሎ ተጉላልቶ ወደ ሱዳን ሄዶ በናሽናሊቲ መጠየቅ ይችላሉ። እኔ ኢትዮጵያ እንዳልኖር የኢትዮጵያ መንግስት ወደ ኤርትራ ላከኝ። እዛ ደግሞ ለኤርትራ የሚያስፈልጉ ነገሮች ደግሞ ሊሟላልኝ አልቻለም። እንደ ስፓይም እያዩ ናቸው ብሎ በናሽናሊቲ ሊከራከር ይችላል አንድ ሰው። ይሄ አንድ ነው የከለላ ጥያቄ። ሁለተኛ በሃይማኖት አንድ ሰው በእምነቱ አገር መኖር ካልቻለ ለምሳሌ ሁላችን እንደምናውቀው የኦርቶዶክስ ለሁለት ተከፍላ ነበረች አይደል? የውጭ ሲኖዶስና የውስጥ ሲኖዶስ በሚል አሁን አባቶች በተለያየ ትምህርት ጉባኤም ሊሆን ይችላል ይሄዳሉ እዛ አይደል? ግን እዚህ ሲኖሩ ያው ተሽቆርቆሮ ይኖራሉ ብሎ እኔ ግን በትክክል ማምነው የመጀመሪያ ሲኖዶስ ነው እኔ የምከተለው በአሜሪካ ነው ብሎ ካመነ እና ኦፊሰሩ የማግኘት ፖሲቢሊቲ በጣም ሰፊ ነው። ይሄ ሁለተኛ ሃይማኖት ማለት ነው። ሶስተኛ ዘር። አሁን እኔ ከዚህ ዘር ለምሳሌ ከትግራይ፣ ከአማራ፣ ከኦሮሞ በዘርነቴ እንደዚህ ስለሆንኩ የምፈልገው መብቶች የምፈልጋቸው ቤኔፊቶች ማግኘት አልቻልኩም ብሎ በዘር መጠየቅ ይችላል። ማንኛውም ነገር የሚታየው ኬዝ ባይ ኬዝ ነው። ኢቭን የአንድ አባትና እናት አንድ ዜግነት አንድ ዘር ያላቸው አንድ ሃይማኖት ያላቸው የአንዱ ቅቡልነት ሊኖረው ይችላል፣ የሁለተኛ ደግሞ ሪጀክትም ሊባል ይችላል። የምታቀርበው ኬዝ ወሳኝነት አለ። በዘር ሶስተኛ በዘር በዜግነት በሃይማኖትና በዘር ሌላ ደግሞ በፖለቲካል ኦፒኒየን እኔ የፖለቲካል ፕሮግራሜ ይሄ ነው። እኔ በፖለቲካ ማራመደው መንግስት እያሳደደኝ ነው። ለምሳሌ ብዙ የፖለቲካል ፓርቲዎች አሉ አይደል? የግድ የፖለቲካ አባል ባትሆንም የሆነ ሰልፍ ወጥቼ ለምሳሌ በድሮ በቅንጅት እንደዚህ ሆኜ ኢቭን አባል ባይሆን በፖለቲካል ሰላማዊ በመውጣቴ በዛ የነበረው ስርዓት ለኔ ህይወት አስጊ ነው፣ ለቤተሰቦቼ አስጊ ነው ብሎ ማከራከሪያ ማቅረብ ይችላል። ይሄ አራተኛ ነው። አምስተኛ ደግሞ በሶሻል ግሩፕ ምንድን ነው ሶሻል ግሩፕ? የማህበራዊ ማለት ነው። ለምሳሌ ሴት እህቶቻችን እኔ አሁን ገባ በጣም አክብሮት አለ ለሴቶች። ምክንያቱም ያው እንደምታውቀው ሜቢ አሁን እየተቀየረ ሊሆን ይችላል ተስፋ አደርጋለሁ። ሴቶች ያለ እድሜያቸው በቤተሰብም በባህልም ተጽዕኖ ሳይፈልጉ ለጋብቻ ኢቭን አንዳንዴም በአስገድዶም ጋብቻ ያደርጋሉ። አንዱን ለምንም ብላ ፈንግጣ ዩጋንዳ ብትሄድ አዘ ሶሻል ግሩፕ እንደ ሴቶች ኢትዮጵያ እኔ በስነ ስርዓቱ እየኖርኩ ገጠርም ሆኜ እያደረኩ በኃይል እንደዚህ አድርገው ሊያጋቡኝ ቤተሰብ ስለፈለጉ ፈርጄ ወጥቻለሁ ብትል አዘ ሶሻል ግሩፕ አንድ ውመን በደም አለ ፕሮፋይል አለ እዛ ናሽናል ፓኬጅ ዶክመንቴሽን አለ የካናዳ ምን እንደደረሳች ሪፖርት የሂውማን ራይት ዋች አለ የአምነስቲ አለ በጣም ታማኝነት ያላቸው የፍርድ ቤት ውሳኔዎች አሉ በሚዲያም ታዋቂነት ያላቸው ለኦፊሰሩ የቀረበ ዶክመንት ታማኝ እንደ ሬፈረንስ የሚጠቀሱ ነገሮች አሉ እና ያ ሴት ዋይ ኖት ኢቭን አንዳንዴ ይሄ ጾታቸው ምንድነው የሚባለው መገረዝ ሴቶች አሁን በኃይል እንትን ይደረጋሉ አይደል ይገረዛሉ ግርዛት አሁን ይሄ በካናዳ ህግ በጣም ወንጀል ነው ግርዛት ምን ያደርጋል ሴት አሁን እዚህ ስሜታቸው እንዲቀንስ ተብሎ በተለያየ በባህል በቆየ አሁን በርግጥ እንደ ጎጂ ባህል ተቆጥሮ ኤግዛክትሊ አሁን እንደዛ አንድ ሴት እንደዚህ አድርጌ በህይወቴ እንደዚህ ስነ አእምሯዊ የሞራላዊ ውድቀት ተደርጎብኛል ብላ አንድ ሴት ኬዟ ማቅረብ ትችላለች ተገርጃለሁ ብላ ማለት ነው ስለዚህ እንደዛ አሁን አንዴ ተገርጃለሁ ሰው ምን ማለት ነው ታዲያ ወደዛ ሀገር አልሄድም ነው አሁን እኮ ጥያቄው ስለ ሬፊጂ አይደለ ስለ ሬፊጂ ነው ተገርዛለች ኦፍ ኮርስ በግርዛቴ ምክንያት እንዲደርሶብኛል ስለዚህ ደርሶብኛል ስለዚህ ወደዛ ሀገር አልመለስም ኦኬ ምክንያቱም ኢቭን አሁንም ካረንትሊም ለምሳሌ whatever ምክንያቱም እነሱ የሚያዩት ብሮድሊ ነው የሚያዩት ይሄ ደግሞ ዶክመንት የሆነ መገረዝሽን ግን አረጋግጫ ያሳየን ይላታል መብታቸው ነው
አስፈላጊ ከሆነም በማለት ብቻ ላይ አምኗት ይችላሉ። አዎ ምክንያቱም አንድ እንዳልኩ ሪፖርቶች አሉ፣ የናሽናል ዶክመንቴሽን ሪፖርቶች አሉ፣ ታማኝነት ያላቸው አሉ፣ አርቲክሎች የተጻፉ አሉ። በዛም ኦፊሰሩ ካመነበት ይሄዳል። አስፈላጊ የሆነው ለምሳሌ ለሴይ አንድ ሴት መለያየት አለብን። አሁን አንድ ሰው ወንጀል ሰርቶ ወንጀል አሁን ለምሳሌ አንተ ንብረት ኖሮ አታክ ብትደረግ ንብረትን ቢጠፋ አይ እንደዚህ ንብረቶች አለ አቃጠሉብን ምናምን ብትል ያ የሬፊጂ ኬዝ አይደለም፣ የክሪሚናል ጉዳይ ነው። ጠበቃ ቀጥራ እዛ ተከራከር ነው የሚለው። ኢንሹራንስ ይኖርሃል እንደዛ ነገር ተከራከር ትባላለህ። እነዚህ 5 አንኳሮች ግን አሳማኝ ሆነ ካቀረብክ እኛ ግን በተለምዶ በቃ እዛ ሄዶ ቀረብ ቢባል በፖለቲካል አሳይለም ነው የምንለው። ፖለቲካል ግን one of the 5 ፋክተር። በጣም ነው ማመሰግኖት። በጣም ብዙ ነጥቦችን ነው ያነሳ ነው። አሁን የእርስዎ ድርጅት እነዚህን በተመለከተ ኤኒ ኬዝ ያላቸውን በማማከርም በጥብቅናም ያግዛል። ካናዳ ላይ ነው ኦምና። በጣም ጥሩ። በእናንተ በኩል እኔ አሁን መቼስ ወደ ውጪ እንልካለን ከሚሉ ከውጭ ጋር የተያያዙ ድርጅቶች ጋር መስራት በጣም ሴንሲቲቭ ነው አይደለ? እናንተም ስራውን ሴንሲቲቭ እንደምታዩት እንደ ሚዲያ ደግሞ ሴንሲቲቭ ሆነን እናየዋለን። እንወስዳችኋለን እያሉ የሰው ብር 150 ሚሊዮን ብር ይዞ ይጠፋል። እኔ እዚህ ኢንተርቪው የሰራሁት ነው ምሎት አውሮፓና ካናዳ እንልካለን ብለው በታዋቂ ቲክቶከሮች ማስታወቂያውን አስነገረ። ይኸው 150 የኢትዮጵያ ብር ይዞ ጠፋ። አሁን የእርስዎን እንደዚህ እንደ እግረኛው አምነንበት ስናቀርብ ኦምና የእርስዎ የተወሰኑ ሰዎችን እንዲህ እናማከረን ካናዳም እናስገባለን ብሎ 150-200 ሚሊዮን ብር ይዞ ቢጠፋ እግረኛው ካንተ ሰምቼ ነው መባል አልፈልግም። ከእግረኛው ላይ ሰምተን እሱን አምነን ነው እንዳይሉኝ እንደ ቀልድ እንዳይወስዱት ሲሪየስሊ ነው። የእርስዎን ድርጅት እንዲህ አይነት ነገር ውስጥ ላለመግባቱ አይ አታስብ እኛ ምን ሰራቸው ይሄ ነው ስጋቱን ግን እጋራሃለሁ የሚሉኝ ነገር ካለ እንዲጨምሩልኝ ብዬ ነው። መልካም አሁን ሐሳቤን አግኝተውኝ ድርጅቱን በመጠራጠር አይደለም ከተማው ላይ ያለውን በመፍራት የመጣ ጥያቄ ምንም ችግር የለውም። አሁን ዋናው አመልካቹ ሙሉ ኃላፊነት መውሰድ አለበት። ለምሳሌ ኢቭን በጋብቻ በካናዳ ሕግ አንድ ሰው ከ16 ዓመት በላይ ከሆነ እስከ 18 ቤተሰብ አስፈቅዶ መጋባት ይችላል፣ ችግር የለውም። ስፖንሰርሺፕ ለማድረግ ግን ባለጉዳዩ ከ18 ዓመት በላይ መሆን አለበት። ሙሉ ሰው የሚባለው ከ18 ዓመት በላይ ነው በኮንቬንሽናል ሩል ማለት ነው። እና አፕሊካንት የምንቀበለው ሰዎች ከ18 ዓመት በላይ ናቸው። እና ሙሉ ሰው የሆነ መጀመሪያ ኃላፊነት መውሰድ ያለበት የራሱ የቤት ስራ መስራት አለበት። እኛ ጋር ሲቀጥር ዝም ብሎ እግረኛው ጋር ሚዲያ ስለቀረበ የእናንተም እውቅና ስላላችሁ ሳይሆን አመልካቹ ሙሉ ኃላፊነት የራሱ ኃላፊነት መውሰድ አለበት። ምንድነው ማድረግ ያለበት? መጀመሪያ አሁን እኔ ሶሎሞን የመጀመሪያ ስሜ ላስኔ ደግሞ ነጋ ነው። መጀመሪያ ማድረግ ያለባቸው ኢቭን የካምፓኒ ባያውቁት ስሜ ማን ነው ላይሰንስ ያለው ፍቃድ ያለው ማን ነው? ሶሎሞን እዛ ፋይን ኢሚግሬሽን ኮንሳልታንት ስሜ መግባት አለበት። ከገባ በኋላ ቁጥሬ ላይሰንስ ወጣለች። ከዛ የካምፓኒ ስም ይወጣል። ከዛ ደግሞ ኢንታይትል ቱ ፕራክቲስ የሚላለ የካምፓኒው ስታተስ ምንድነው? መስራት ይችላል አይችልም? አክቲቭ ሲባል ነው ጉዳይ መጀመሪያ ያለበት እንጂ የራስ የሆነ አሁን እኛ ኦፍ ኮርስ በህግ እንገዛለን በአርፓ ኢሚግሬሽን ሪፊጂ ፕሮቴክሽን አክት አት ዘ ሴም ታይም ደግሞ ህሊናም አለኝ እኔ አሁን እግዚአብሔር ይመስገን ይሄ ኮሼሪ ምናምን ሳይባል ነው በህግ አዲስ አበባ ዩኒቨርሲቲ እግዚአብሔር ይመስገን ጨርሼ ምንም ሳልከፍል ነው እና ኃላፊነት አለብኝ ሞራል በኢቲክስ መሄድ ሰው ነኝ። ማንም ሰው በቀጥታም ይሁን በተዛባ መረጃ እንዲጎዳ አልፈልግም። ከሁሉም ማዝነው ደግሞ ወጣቶች ሳይሆን ቤተሰቦች አባት እናት ተስፋ አድርጎ ልጄ ግድ የለም ያለችውም ከብት ሊሆን ይችላል ሚኒባስም ባጃጅ ሸጦ እንዲሆንለት ነው አይደል የሚፈልገው። ካልሆነስ እና ለወጣቱ እኮ ችግር የለም ኤነርጂ ነው ሊነሳ ይችላል። ለቤተሰብ ግን ውድቀት ነው። አንድ ሰው ደግሞ ሞራሉ ከተጎዳ በጣም ከባድ ነው እና አፕሊካንቱ አመልካቹ ሙሉ ኃላፊነት መውሰድ አለበት። ዲል ከማድረጉ በፊት ሬድ ፍላጎቹ ማየት። አንድ ሰው ለምሳሌ ባለማወቅ እኮ ነው አሁን እርስዎ የሚሉኝ በጣም አዋቂ ሰዎች ኃላፊነት የሚወስዱ ሰዎችን እያንዳንዷን ህጓን የሚያውቁ ሰዎችን ነው ባለማወቅ እና እንደገና ደግሞ
ይሄን እናሳካላለን በሚሉ ሰዎች መታለል አሳማኝ ነገሮችን ይዞ በመምጣት አሁን ቀላል ነው እኮ አሁን እነዚህ እርሶ የነገሩኝማ ቀላል ነው ኃላፊነት ሰው 150 ሚሊዮን ብር የተበላው ኃላፊነት ስለማይወስድ ቀይ መብራት ማየት አሁን ለምሳሌ ትራፊክ ህግ አለ አይደል እንዴ ጉጉቱም አለ በነገሮት ላይ ጉጉት እኮ በቃ ይጨልምብናል አይደል ግን ቀይ መብራት ከገጠርም ይምጣ ከማንም ቦታ ይምጣ ቀይ መብራት ማንም ሰው ይፈራል እንዴ እሳትም እኮ ይፈራል እንዴ እና ቀይ መብራቷ ምንድነው አሁን የኛ ዛሬ አላማችን እኮ ቀይ መብራቱ ምንድነው ማሳወቅ ነው ቀይ መብራቱ ለምሳሌ አንድ ሰው ገንዘብ መጀመሪያ ገንዘብ የሚጠይቅ ከሆነ ሬድ ፍላግ እልካለሁ ቪዛ ሳጣሃለሁ ስራ አስገባሃለሁ ይሄ ቀይ መብራት ነው እንደዛ የሚባል ነገር የለም እና ሁሉም የሚያደርጉት ደግሞ ምንድነው ዝም ብሎ በእምነት ሳይሆን በጽሁፍ ማን አለበት እኛ ጋር ሲመጡ አይ በቃ ገንዘብ አስገባ የሚባል ነገር የለም ውል አለ ኮንትራት አለ የሰርቪስ አግሪመንት አሁን ከቢሮ ከመጋዝ ዝም ብዬ አልገባውም ስምምነት አድርገን ኮንሰንት ፈቃድ ወስጄ አይደል የገባሁት ምክንያቱም እናንተ እውቅና ያላችሁ ናችሁ አይደል እኛም እንደዛ እና እነዚህ ሬድ ፍላጎች አመልካቹ ሙሉ ኃላፊነት በጣም ጥሩ ዓለም ዋንጫ እንዳሉት ካናዳን ጨምሮ በአሜሪካም በሜክሲኮም ጠቅለል ሲል ያው ሰሜን አሜሪካ የሚባሉ ሀገራት ላይ ይዘጋጃል ለዛ አሁን ብዙ ኢትዮጵያውያን መሄድ ይፈልጋሉ ለመሄድ ማመልከቻ ምናምን ቢያስገቡ አዲስ አበባ ቢሮ አላችሁ ተቀበላላችሁ እዚህ ቢሮ የለንም እሺ እንዴት ነው ያገኙአችኋል ያው በአድራሻችሁ ስለዚህ የኦምናን አድራሻ እዚህ እንትኑ ላይ እናደርጋለን ቪዲዮ ላይ እናደርጋለን የኦምናም አንዱ ፕሮፋይል ይሆናል ይሄ ኢንተርቪው ዋናው መስራቹ የኦምና መስራች ኢንተርቪው የተደረጉት አቶ ሰሎሞን ነጋ ከሞላ ጎደል ወደ ካናዳ የሚኬዱባቸውን ምስጢሮች አብራርተናቸዋል የርሶም ድርጅት የሚሰራቸውን እርሶም በካናዳ ያለውን ህይወት ለኔ ግልጽ ነው ከመጣው አይቀር ደግሞ ኦምናንም ነሞ ሰሎሞንን ወክየችን መልእክት ሳልነግር ሚሉኝ ካለ እንጂ በኔ በኩል ጨርሻለሁ መልካም ያው ለተሰጠኝ እድል እንደገና መሰግናለሁ አሁን ይሄ ዋና መልእክት ለወጣቶች ነው እና ካናዳ ለመሄድ ምንም ችግር የለውም ማማከራችሁ እውቅና ያላቸው ህጋዊ ሆኑ ሰዎች መሄድ አለባችሁ አንዳንድ ሬድ ፍላጎች ካሉም ጥንቃቄ ማድረግ ነው አንድ ሰው ብዙ ገንዘብ ስለሰጠ ካናዳ ይገባል ማለት አይደለም እና የመጨረሻ ወሳኙ አካል ኢሚግሬሽን ኦፊሰር ብቻ ነው ማንም ባለሙያም ይሁን ማንም የ30 40 አመት የጥብቅናም ልምድ ያለውም ኮንሳልታንትም ይሁን ቪዛ የሚያሰጥ ሰው የለም አፕሊኬሽን እናስገባለን ኦፊሰሩ አሳማኝ ሆኖ ካመነበት ይለፍ ይሰጠናል ማለት ነው ይሄን ኦምና ያምናል ኦምና እንዲህ ነው የሚያምነው ነው የካናዳም የየትኛው ኢሚግሬሽን አሰራር እንደዛ ነው በጣም ነው ማመሰግነዎት አቶ ሰሎሞን ነጋ ከካናዳ በሰላም ተመለሱ ይመለሳሉ በዚህ 2-3 ቀን ውስጥ በሰላም ግቡልኝ የተለየ ታሪክ ወደ ካናዳ መሄድ የምትፈልጉ የዓለም ዋንጫ በዛ ይዘጋጃል ደግሞም መዝናናትም ቤተሰብም አለኝ ለስራም ለአፍራ የካናዳ ዶላርም ይቻላል ግን ቀድሞ ነገር አካሄዳችሁን እወቁ ነው የኦምናው መስራች ያቶ ሰሎሞን ነጋ ሐሳብ እንዴት አገኛችሁት ከስር የተለየ ታሪክ ካለ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን የህይወታችሁ አንዳች ቦታ ምዕራፉ ሲዛነፍ እሱ ይስተካከል ዘንድ እንጥራለን ለሁሉም ከስር ያለው ስልክ ያገናኘናል ተክለ ሃይማኖት አዳነ ነበርኩ